خلي كلام الناس تحت رجلك. من أيام سيدنا آدم والناس بدأت تتكلم، عمرك ما راح ترضي أحد، عمرك ما حتحققي لأحد شيء. إذا سبوا في شرفك أعرف إنك أنت أحسن واحدة، وإذا سبوا في أخلاقك فأعرف إن أخلاقك أعلى من أخلاقهم، وإذا تنمروا عليكي أو ضحكوا عليكي أعرف إنك أحسن منهم، قالوا عنك دبة دبة وحلوة، عيونك حولة حولة وأشوف 4 بدل ما أشوف 2. خليكي زي السحاب. السحاب مهما يصير فيها مو في النهاية بنساها تستناها تنزل مطر. خليكي ወንድ ሚስቱን በአንዲት ላጤ ሴትዮ ለስራ ብሎ እንደዚህ ሲያሰድብ ቆሞ በጣም ይገርማልና ላይክ አርጉ። ይሄን ቪዲዮ ላይክ እያደረጋችሁ መጥቼላችኋለሁ። በማታው ቪዲዮ ባብርሽና በሩታ አልሰራም ብዬ ነበረ። እኔ ጭቅጭቅ ጠልቻለሁ። በነገራችን ላይ ፋሚሊ በጣም ይሳለቻል። እነሱ እንኳን ዶላር እያገኙ ነው የሚሰሩት። እኔ ግን በእነሱ ህይወት ገብቼ የእነሱን ጭቅጭቅ መስማት በጣም ነው ይሳለችኝ በእውነት። ለምን እነሱና እኛ እንለያያለን? እነሱ ያሉበት ቦታ ከመኪና መኪና እየቀየሩ ነው፣ ከቤት ቤት ለመቀየር። አሁን ደግሞ የሄርሜላ መኪና ይቀጥላል። ጠብቆ ወደፊት ጠብቆ። አላማዋ እቅዷ መኪና መግዛት ነው። ጠብቆ ወደፊት። ስለዚህ እኛ ለምንድን ነው ራሳችንን የምናጣው? አንድ ርካሽ ወንድ ሚስቱን ሲያሰድብ ቆሞ ማየት ይሄ ወንድነት ነው እንዴ? አንዲት ባለትዳር ሴት ከአንድ ጋለሞታ ሰጌድ ነገር ምላስ መዘርጋት አባል ፊት እኮ ምላስ አይዘረጋም በሀገራችን። ምንም ቢሆን መዘርጋት አይቻልም። አንድ ወንድ የሚከበረው በስራው ነው። አንድ ባለትዳር ወንድ የምናከብረው በስራው ነው፣ በስነ ምግባሩ ነው። ስነ ምግባር ከሌላቸው ትተን ውልቅ ነው እንጂ ከነሱ ጋራ በቃ አለ አይደለ? እውነት ፈጣሪያቸውን የማይፈሩ ህሊና የሌላቸው በጣም አስጠያፊ ሰዎች እንደሆኑ ነው የተረዳሁት። በቤት እናትና አባት የሌለው ሰው እኮ ድሃ ነው ምንም የለውም ብለን እናስባለን። ጌጣም እናትና አባት አላቸው እኮ አብርሽና ሩታ ወደው ፈቅደውላቸው ነው እየሰሩ ያሉት። እኛ ምን ቤት ነን? እኛ ማንን? አታናግሩን። ቶክቶክ እየወጣችሁ ሆነ ታፋችሁን አትቅደዱ። ጥሩ አይደለም። እናንተ ናቸው እየተዋረዳችሁ ያላችሁት። እነሱ ዶላር ላይ ናቸው። ገና ሄርሜላ መኪና ይቀጥላል። ጠብቁ፣ ገና ወደፊት ጠብቁ። የእሷ አላማ ሳይሳካ አብርሽ ከህይወቱ አያስወጣትም። ወደዳችሁም ጠላችሁም ጠብቁ ወደፊት። እና ሩታዬም እየወጣች እየደወለች ናቶሎ እንዲህ ነው እንደዚህ ነው ያይት ይደውሉላት ብድግ እያደረገች ውጪ እየወጣች አራሲቱ የምትሰራው ለምንድን ነው? አላማ ስላላት እኮ ነው። የሰው ልጅ ሰደበኝ አልሰደበኝ ቦታ የለኝም ነው እኮ አለቀ። ለዛ ነው ሰው ልጅ ተሰርቦ ብር ሲመጣ ዝም ብሎ የሚቀበል ጤነኛ ነው እንዴ? በቃ ዶላር አስክሯቸዋል፣ አለቀ። እናንተ ናችሁ ከሐራም መጠንቀቅ ያለባችሁ። ከዝሙትና ከጋለሞታ ሴት እዛ ተለጣጠፈ ከህይወቴ ውጭልኝ፣ ከህይወቴ ውጭ ውጣልኝ። አንድ ባለትዳር ወንድ ፊቱ ሚስቱን ከህይወታችሁ ውጭልን በቃ ተይን እኮ ነው ያለቻት ሄርሜላ። እንደዛ ስትላት የትኛው ህይወትሽ ማለት እኮ ይችላል ማስቆም እኮ ይችላል አብርሽ። ለምን ዝም ያላት? ለምንድን ነው? ድራማው እንዲቀጥል ስራው እንዲቀጥል ይፈልጋል። በቃ የኛ ሰው የሚወደው ጭቅጭቅ ነው። ጭቅጭቅ ውስጥ ደግሞ እናንተም እያያችሁ ነው ቪዲዮውን። በነገራችን ላይ ትናንትና ቪዲዮውን አይታለች እንዳትሉኝ፣ አላየሁም። እንደውም ሲመጣ የሱ ማለት ነው እንዳለ የሱን ብሎክ አድርጌ ቶክቶክ ላይ ነው ያየሁት። ብሎክ ያደረኩት ቪዲዮውን ማለት ነው። እውነት የአብርሽ ቪዲዮውን ይሁን አይመጣልኝም። አስጠላይ። በቃ ስነ ምግባር የለውም። በቃ የለመደበት ዝርዛላ ነው። በቃ ዝርዛላ ሰው ጋር ምን አፋጠጠኝ? አንድ ባለትዳር ወንድ እንዴ ነው ሚስቱን ውጪ ህይወታችን ህይወት ጀምሯል ማለት ነው። እያታለላ ነው ሩታ ማለት ነው እየኖረ ነው ያለው። የሚለምናት ውሸቱን ነው ማለት ነው። ሀቅ ስላላት ነው መኪና ይገዛላት እንጂ ፈልጓት አይደለም። ያኔ በሱ ጋር ስለለፋች ሰው እንዳይሰርበው መኪና ገዝቶ ሰብራይዝ አደረጋት። አለበዛ ከሷ ጋር ኑሮ መኖር አይፈልግም እንዴ? ዛሬ ተጣልቶ ነገ እንዴት ከሌላ ሴት ይከዳል እንዴ? ዛሬ ህይወቴ ውጪ ሲላት የየትኛው ህይወታችን ነው? ሚስቴ እኮ ናት እኮ ብሎ ነገሩን ማብረድ እኮ ይችላል።
ይሄ ምንድነው? አብርሽ ነው ይሄን ነገር እየገተተ ያለውና እኛ እዛ ውስጥ ገብተን ለማብካትን ለምንድን ነው? ለምን ራሳችን አንሆንም? እኔ እንኳን በፈተፍትም ትንሽ እንኳን ዶላር እያገኘ ነው። 100-200 ዶላር አገኛለሁ በወር 10,000-20,000 ብር ገቢ ያደርጋለሁ። ለየቲሞች ይረዳበታለሁ። ለምን አስተያየት ሰጥቼ ማለት ነው። አስተያየት እንደዚህ ሰጥቼ ዶላር አገኝበታለሁ። አረና ወላሂ እዛ እየሄዳችሁ የምታው ሰው ካላችሁ ዩቲዩብ እንዳለ ቪዲዮ በጣም ተሸውዳችኋል። አይምሯችሁን ራሳችሁን ተንከባከቡ። ከራስ በላይ ሰማይ ሀቢብቲ። ሰው ሀገር ነው ያለነው እኛ። ብዙ ጭንቀት አለብን፣ ብዙ ሀሳብ አለብን፣ ብዙ ነገሮች ያጨናንቀናል። ደግሞ ሐራም እያየን እዛ ስንት አይነት ስድብ ነው ያለብን። ሙስሊም አይደለሽም እንዴ አንቺ ምን እንዲነው? እነዚህ ሐራሚዎች ጋር ውሸታሞች ጋር በሙሉ ውሸታም ናቸው። ታጀራ ዩቲዩበሮች ስንት አይነት ነገር ነው የምናስተናግደው። እውነቱን ስታቂ ገባሽ አልፋፊ የሚለይ ስንት ነው የታጀራ ልጆች። ብዙዎች እኮ እኔ እውነት ሲገባሽ ትታያለሽ፣ ዝም ትያለሽ፣ ግን ስሪ አንቺ ስራ ላይ ነሽ እኮ የሚለይ በጣም ብዙ ዩቲዩበሮች አሉ። ዝም ብለሽ አሽቃብጪ። አለበለዛ እና አብርሽና ሩታ የሚሰሩትን ህይወት ብትሰሚ በጣም ነው መፈጠርሽን ነው የምጠዩ እያሉ ስንት ሰው ነው የሚነግረኝ። ነገር ግን ምን አገባኝ እኔ ስራ ላይ ነኝ፣ ስራዬን እሰራለሁ፣ አለቀ። ውሸታም ናቸው በሙሉ በእውነት በጣም ውሸታም ናቸው። የአብርሽ ቤተሰብ ደግሞ በሙሉ ውሸታም ነው። ውሸታም ታማኝ አይደሉም። ሲኖሩም ድሮም ታማኝ አይደሉም። በጣም ቀልማዳ ናቸው። አስመሳይ ናቸው። ያውቁበታል። አመላሳቸው በጣም እንትን ነው፣ ትልልቅ ነው። እና ደግሞ ሩታዬ በቶክቶክ በለቀቀችው ቪዲዮ ብዙዎቻችሁ ተንጫጭታችኋል። እሱ በሚሰራው ድርጊት እኮ ትክክል ናት። እሷ ናት ሰው ያደረገችው እንጂ እሱን ዘወር ብሎ የሚያየዋል እንዴ? ማንም ሴት እኮ እያላመጠስ እየጠፋው ነበር አይደል? ድሮ ወንድ አያረጉትም ነበር። አሁንም ሄርሜላም ለመጠቀሚያ ነው፣ ወዳው አይደለም። እንዲህ የምትጋፈጠው ለዩቱቧ እንዴት አድርጋ አይዲያ እንደሌላትና እንዴት መስራት እንደምትችል ስለማታውቅ ነው። አብርሽ ጋር አሁን እንደዚህ የተለጠፈችው እስኪ ብቻዋን ትምጣና አንድ 10 ሰው ያያት። ሴት ናት እሷ። ለዛ ነው ሀቢብቲ። ስለዚህ አብርሽ የምታከብረውንና የምትወደውን ሚስቱን እያበሳጨ ነገ ተነገ ወዲያ ትልቅ ቦታ ደርሳለሁ ማለት ውሸት ነው። እና ሩታዬ ደግሞ የድሮ ሩታን ያገኛታል። እኔ ፋፊ እውነተኛውን ነው የምናግራቸው። የድሮውን ሩታ መልሳታለሁ ማለት አብርሽ ተለያይቶ እንዳው ቢኖሩ ይሻላል። በርቀት ልጁን እየጠየቀ ቢኖር ይሻላል እንጂ የሩታ ማንነቷን የድሮውን ማገኘት ዘበት ናት። እንደ ሰማይ ይርቀዋል። መቼም አያገኛትም። መቼም ብርጭቆ ከነቃ አይሆንም እቃ። ፋሚሊ ታቆታላችሁ። ላይክ አድርጉ። የቪዲዮ እስከ መጨረሻ እያያችሁ አበረታቱ። በማታው ቪዲዮ ስላልሰራሁኝ ብዙዎቻችሁ ፋፊ ስሪ ማታ ለምን አልሰራሽም? ምክርሽን እናመሰግናለን፣ ነገር ግን ስሪ ምናምን ያላችሁኝ ያላችሁ፣ እኔ በጣም ነው የሚያስጠላኝ። በነገራችን ላይ ጭቅጭቅ አልወድም በህይወቴ ለራሱ። እኔ ሰው ላይ ተተነጋገርኩኝ እኔ ምንድነው የምወደው? በቃ አንድ ነገር ተሰማሁ መጥፎ ነገር ተወት አድርጌ አልፌ ስራ ኑሮ መኖር ነው የምፈልገው። ኢትዮጵያም እንደዛ ነኝ። ከሰው ጋር ካሰላንቲ ምናምን አይደል። በቃ የሆነ ነገር ቅር አላችሁ አይደለም? ተወት በቃ ተወት አድርጌ የራሴን ህይወት ነው የምኖረው። አለቀ። በእውነት እኔ ለምን ወንድሞች አይሆኑም? ደስ የማይለኝ ነገር ከሆነ ተወት ነው የማደርገው። ለምን ራሴን አጣለሁ? እኔ ሰው ነኝ እኮ። የሰው ልጅ እኮ ይሰማዋል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮውን እስከ መጨረሻው እና ራሳችሁን ተንከባከቡ እንጂ እነሱ ስራ ላይ ናቸው። ገኒ ብትሏት፣ የሩታት ብትሏት፣ እነ ማርክ ሁሉም ድራማ ላይ ነው ያሉት እና ኃይለኛ ቀልጥ ያለ ድራማ እየሰሩ ህይወታቸውን እየመሩ ነው። እኛ ሰው ሀገር ተሰደን አየር የ4 ሰዓት መንገድ ቆርጠን ባየር የምንሰራው ለምንድን ለብር አይደለ? በቃ ይሄ ነው። ስለዚህ ክብራቸውን የሚያስጠብቁት ራሳቸው ናቸው። አብርሽና ሩታ እየተዋረዱ ያሉት እነሱን ራሳቸው ናቸው። ማንም ሰው አላዋረዳቸውም ነው ማለት እፈልጋለሁ። ላይክ አድርጉ። ወዳቸዋለሁ። በሌላ ቪዲዮ እስከምንመጣ ሰላም ሆኑልኝ። ባይ